ሻይ የጋበዘው ሁሉ እኮ ባል አይሆንም። ልጆቻችን ልብ ድካም እንዳይዛችሁ ሻይ አታብዙ። ወንድሞቻችንም እንዲያጠረ ቀሚስ እየተከተለ አንዳንዱ ይሄዳል። እድሜ እንዳያጥር ህይወቷን ምግባሯን። እናንተም የገርጅ ልጆች ቆንጆች ናችሁ፣ ቁንጅናችሁ በቂ ነው። ሌላ መኳኳል አታብዙ። ምክንያቱም ያ ሜካፑ ምናምን ሲጠፋ አንቺ ነው እንዲያገባሁት ማለት ጀምሯል አሉ አንዳንዱ። ፍሻና አታብዙ። ውበትሽ በቂ ነው። ውበት ውስጥ ነው። ከዚያ ደግሞ ተፈጥሮሽ ነው። ተፈጥሮ ነው። ውበት ሐሰት ነው። ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ናት። ምሳሌ 31 ላይ እዚህና እዛ እያልኩ ማነሳው ልጆቼ እንደው ኃይለ ቃል እንዳይመስላችሁ፣ እውነታ ላይ ተመስረቱ። የዚህ ሁሉ መሰረቱ የቅድመ ጋብቻ ጉዳይ ነው። ይህ ደግሞ እናት ቤተ ክርስቲያን እንዲህ ደጇን ከፍታ ኑ ልጆቼ ልባርካችሁ፣ ወድቃችሁም እንደሆነ በንስሐ ልጠባችሁ ላንሳችሁ እያለች ነው። ይሄንን ህይወት ምረጡ። ሌላኛውን ታገብኛለሽ ወይ እንደዚህ እሱ ሌላ ባህል ነው። በባህሉ እዚያው ባህሉ እንኳን የኢትዮጵያን ባህል የአውሮፓን ባህል እኛ አንነቅፍም፣ እንደየባህሉ እዛው። የኛ ግን አይደለም፣ የክርስትናም አይደለም የኢትዮጵያም አይደለም። ወግ አለው። ሰወር ብሎ ደበቅ ብሎ ነው። የመንፈሳዊ ጋብቻ ትንሽ ቅድመ ዝግጅት ብቻ ላንሳ። ቅድመ ዝግጅቶች ዝግጁ ናቸው? መጋባት ይሻላል። ኧረ በሉ። አሁን በደንብ ብላችኋል። መልካም ነው። መንፈሳዊ ጋብቻ ቅድመ ዝግጅት አለው። ቅድመ ዝግጅት አለው። ሁለት ነገሮች አሉ። መጠናናት ሚላለ፣ መተጫጨት ሚላለ። መጠናናት ብዙዎች በምንግባባበት ቋንቋ ለማንሳት ነው። ለምሳሌ ሳይተጫጩ የሚጠናኑ አሉ። መተጫጨት ብዙ ጊዜ ዋዜማ ነው። በኋላ ላይ እናያለን። ይህ መጠናናት የሚባለው ግልጽ ለማድረግ ዓላማው ያላገባችሁ ስም መጠናናት የሚለው ሐሳብ ዓላማው ሁለት ነገር ነው። የመጀመሪያው እርግጠኛ ለመሆን ነው። ድሮ እኮ በባህል ሳይጠናኑ የተጋቡ አሉ። ሳይጠናኑ ተጋብተውም የተከበረ ጋብቻ የመሰረቱ አሉ። ያ ግን ከ1001 ነው። አሁን በአደባባይ እንደዛ ሁኑ ግን አንልም። ጊዜው መጠናናት መተዋወቅ ይፈልጋል። የቤተ ክርስቲያን አስተምሮም ደግሞ እንዲተዋወቁ ያበረታታል። እና ከስንት አንድ አያቶቻችን ሳይጠናኑ ተጋብተው የተቀደሰ ነበር። እነሱ የታደሉ ናቸው። ወይ ባህሉ ወይ ፈሪሃ እግዚአብሔርን ይዘው ነበርና እግዚአብሔር ባርኮላቸዋል። የኛ ዘመን ግን እንደዛ ነው። ብዙ ፈታኝ ዘመን ውስጥ አሁን በቃ መንገድ ላይ ያገኘሽውን ወዲያውኑ ሄዳችሁ ተፈራረሙ ልንል ነው። እንኳን አይደለም እሱ 2 ዓመት ተጠናንተውም አልተቻለም። ግን ምንድነው ዓላማው የሚለውን አስተውሉ። እርግጠኛ ለመሆን ነው። በትክክል እርሷ ሚስቴ ሆና እንድትኖር እኔ ጥሩ ባሏ ሆናታለሁ፣ ጠባዩን ፍላጎቱን እችላታለሁ፣ በጸጋ ተቀብለን ተዋደን ለመኖር እርግጠኞች ነን። ፍቃድ እግዚአብሔር ፈቅዷል፣ ቸሮ አምላክ ፈቅዷል። ልቦናችን፣ ሁኔታዎች፣ አንዳንድ ነገሮች እግዚአብሔር መፍቀዱን አረጋግጦልናል። ባጭሩ መጠናናት ለማረጋገጥ ነው። ሁለተኛው መጠናናት ጠባይና ፍላጎትን ለማወቅ ነው። እና ምን ያልኳችሁ ጠባይና ፍላጎት ይኸውላችሁ። በዚህ በሌላው ሐሳብ ላይ ለምሳሌ ጠባይ በድሮ አማርኛ ጠባይ ያልኳችሁ እቺ ቢሄቪየር የምትባለው እኮ ነች። ቢሄቪየርና ኔቸር ይለያያል። ኔቸር ተፈጥሮ ነው። አረ የቋንቋ አስተማሪ እንዳልመስል ሲሉ ሰምቼ ነው። ባጭሩ በሃይማኖት ቋንቋ ዋጋ አለው። ቀል የለም ቋንቋ ላይ ኔቸር የሚባለው ተፈጥሮ ነው፣ ባህሪ ነው። ለምሳሌ መራብ፣ መጠማት ጠባይ ነው ባህሪ ነው? ባህሪ ነው፣ ተፈጥሮ። ማይራብ አለ፣ ማይደክመው አለ፣ አዎ ማይሞት አለ። ይህ ተፈጥሯዊ ነው። ስለዚህ ሳው የምትጠናኑት ባህሪ አይደለም ጠባይ ነው ማለት ነው። ለምሳሌ ኩርፊያ አስቸጋሪ ጠባይ ነው አይደል? ኩርፊያ ባህሪ ነው ጠባይ ነው? ተናግረዋል ማለት ይኸውላችሁ። ማርፈድ ባህሪ ነው ጠባይ ነው? እሺ በጎ ልማድ ደግሞ አንድ ሰው አንባቢነት፣ ቁም ነገረኝነት ባህሪ ነው ጠባይ ነው? ጠባይ ነው። በጠባዩ አንባቢ አለ አይደል? በጠባዩ ቁም ነገረኛ አለ። በጠባዩ ሰዓት የሚያከብር አለ።